ሎጋን አጀስት አድርጓል። ሶ አህመድ አረቢያን ፓሻ ወይም ኢጅፕት ፐርሰን ብሪቲሾችን እንዲቃወም ያደረጋቸው ምክንያቶች ምንድናቸው ኮዞቹ የሚለውን ነገር በደንብ ልናይ ይገባል። የመጀመሪያ ኮዝ ኢኮኖሚ መላ ኢኮኖሚ ግብጽ ላይ የነበረው በሰዓቱ መላው ጠቅላላ ኢኮኖሚ በብሪቲሽ እና በፍራንስ እጅ ነው የነበረው። ሁለቱም ነው አንድ ላይ ሲመሩ የነበሩት። ስለዚህ ብሪቲሽ እና ፍራንስ ጠቅላላ የግብጽን ኢኮኖሚ ስለሚመሩ ግብጻውያን በዛን ሰዓት ምንም ኢንተርፌረንስ ማድረግ ስለማይችሉ አንዱ የተቃውሞ አንዱ ትልቁ ነገር ሆኗል ማለት ነው። ሌላኛው ምንድነው? ሂውጅ ናሽናል ዴፕት ምንድነው? ከፍተኛ የሆነ የውጭ ዕዳ ሀገሪቱ ላይ ስላለ ስለዚህ እነዚህ ፎሬን ኢንተርቬንሽን ይበቃናል አንፈልግም የሚል ሐሳብ ይዞ ነው የተነሳው። በሶስተኛ ደረጃ the corruption of elites በሀገሪቱ ላይ በሰዓቱ ከፍተኛ የሆነ ሙስና ተንሰራፏል። የሙስና ስርዓት ተንሰራፎ ስለነበረ አንዱ የተቃውሞ ምክንያት ይሄን ይመስላል። ሌላኛው the military and the political frustration so ግብጻውያን ሚሊታሪም ፖለቲካልም ፓወር የላቸውም፣ ፓወርሌስ ናቸው። ስለዚህ ለነዚህ አንደኛ ኢኮኖሚው በፍራንስ እና በብሪቴን እጅ ነው የነበረው ግብጽ ላይ። ሁለተኛ ከፍተኛ የሆነ የውጪ ዕዳ አለባቸው፣ ጫና አለባቸው። ይሄን ያመጣው ምንድነው? እነዚህ ብሪቲሾች እና ፍራንሶች ኮንትሮል በማድረግ ሌላኛ ከፍተኛ የሆነ ኮራፕሽን አለ። ኮራፕሽን ሙስና ስለነበረ ሚሊተሪ ፐርፐዝም ፖለቲካል ሲቹዌሽንም ፍራስትሬት አድርጓል ኢጂፕት ላይ ነበረው። በእነዚህ ምክንያቶች ግብጻውያን ለተቃውሞ ተዳርጓሉ ማለት ነው። ስለዚህ ይሄ ተቃውሞ የራሱ የሆነ አክቲቪቲ ያለው ተቃውሞዎቹ አክቲቪቲ ያለ ለምሳሌ this resistance should become lead by armed revolt ስለዚህ በዲፕሎማሲ ሳይሆን ግብጻውያን ብሪቲሽንና ፍራንስን ሲቃወሙ በፒሲፉሊ አይደለም፣ በአርሚድ ፎርስ ነው፣ በወታደራዊ ኃይል ነው መቃወም የጀመሩት። ሁለተኛ ለተቃውሞ ዋና ምክንያታቸው ምንድነው? they demanded reforms they need reform ለውጥ እንዲኖር ይፈልጋሉ። so the British at that time bombarding the አሌክሳንድሪያ ማለት ግብጽ ላይ ምርጡ ከተማ ነው፣ አንዱ ከተማ። ስለዚህ እነዚህ ግብጻውያን ከፍተኛ የሆነ ሪቮሉሽን ስላስነሱ ብሪቲሾች ምንድነው ያደረጉ? አሌክሳንድሪያ ከተማን በቦምብ ነው ያጋዩት። ሶ አንዱ አክቲቪቲ ይሄን ይመስላል ኢጂፕት ላይ የነበረው። ሶ what was the result? የዚህ የሪቮሉሽን ወይም ኢጂፕሽያን ሪቮሉሽን ሪዛልቱ ምን ይመስላል ወይም ኮንሲኩዌንሱ ምን አመጣ? So the revolution or revolt should become crushed in 1882 ሪቮሉሽኑ የተጠናቀቀው 1882 ላይ ነው። ኢጂፕት become the protectorate of what we call የብሪቲሽ ፕሮክተሬት ሆና እንድትቀጥል ተደርጋለች። አረቢያን ፓሻ should become exiled ከዛ ከግብጽ ወጥቶ ሌላ ሀገር ላይ ነው በስደት እንዲሄድ ያደረጓቸው። ስለዚህ እነዚህ ብሪቲሾች ማለት ነው። ስለዚህ የበላይ ጠባቂዋ የግብጽ የበላይ ጠባቂዋ ማነች? ብሪቲሽ ነች ማለት ነው፣ ወይም ታላቋ ብሪቴን ብለን የምንጠራው። ሶስተኛ ሬዚስታንስ የመጀመሪያ ሱዳን ነው፣ ሁለተኛ ግብጽ ነው። ሶስተኛ ሬዚስታንስ ታንጋኒካ ላይ ነው ወይም ዌስት አፍሪካ ላይ ነው የጀመረው። የዛሬ ታንዛኒያ የድሮ በጥንት ጊዜ የሚጠራው አጠራር ታንጋኒካ ይባላል። ዛሬ ታንዛኒያ በማለት እናውቃለን። ስለዚህ ዌስት አፍሪካ ላይ የተደረገ ነው። ሶ ይሄ ሪቮሉሽን የተመራው በማን ነው? ሳሞሬ ቱሬ he was the most influential person that's leading the politics and the religion at that time። ስለዚህ ሳሞሬ ቱሬ
ሪዚስት ያደረገበት ዌስት አፍሪካች በመላ የመላው የምዕራብ አፍሪካውያን ተጠሪ ነው። ስለዚህ የራሱ የሆነ ኢምፓየር አለው ሳሞሬ ቱሬ። ሳሞሬ ቱሬ ፓወርፉል የሆነ ኢምፓየር ቢልድ አድርጓል። አዛት ታይም ፓወርፉል ኢምፓየር ቢልድ አድርጓል። he resisted the French colonial administration in West Africa። ስለዚህ የመጀመሪያ ፐርፐዙ ምንድነው? የሱ በምዕራብ አፍሪካ ላይ የነበረው የፈረንሳይ ቅኝ ግዛት ስርዓት እንዲቆም ከፍተኛ የሆነ ተቃውሞ አድርጓል። ሳሞሬ ቱሬ ዌስት አፍሪካ ላይ በምዕራባውያን ተቃውሞ እንዲያደርግ ያደረጋቸው ምክንያቶች ምንድናቸው? what was the causes of this resistance? የመጀመሪያ the French expansion into his territory። በሱ ግዛት እንግዲህ መጀመሪያ እንዳልነው ምንድነው ሳሞሬ ቱሬ ፓወርፉል ኢምፓየር አለው ብለናል። የራሱ ከፍተኛ የሆነ ግዛት አለው። ስለዚህ ይሄን ከፍተኛ ግዛት እንዲቃወም ካደረጋቸው ነገሮች ምንድነው? ፍሬንቾች እሱ እስከያዘው ግዛት ድረስ ዘልቆ በመግባታቸው አንዱ እንትን አድርጓል። ሁለተኛ የዌስት አፍሪካ ሶቨርኒቲ የምዕራብ አፍሪካውያን ሉዓላዊነትን ይፈልጋል። ሌላ ኢኮኖሚ በአውሮፓውያን ነው። ልክ እንደነ ሱዳን፣ ልክ እንደነ ኢጅፕት የምዕራብ አፍሪካ መላ ኢኮኖሚ በአውሮፓውያን ነው ኮንትሮል ተደርጎ የነበረው። እነዚህ ምክንያቶች ናቸው። ስለዚህ አክቲቪቲ the process of the conflict resistance ምን ይመስላል የሚለውን ሳሞሬ ቱሬ should become build a modern army at that time። በጣም ሞደርናይዝ የሆኑ አርሚዎችን ወታደሮችን ቢልድ አድርጓል። ሲዋጉ የነበሩት ከአውሮፓውያን ጋር እንግዲህ ፓወራቸው ወይም አርሚድ ፎርሳቸው አይመጣጠንም። ነገር ግን አፍሪካውያን ሲዋጉ የነበሩት በምንድነው? በጉሬላ ዋርፈር ነው። ምንድነው ጉሬላ ዋርፈር? ጉሬላ ዋርፈር ማለት ምን ማለት ነው? ተደብቆ ያጠቃል፣ ካጠቃ በኋላ ይደበቃል። ጉሬላ ዋርፌር የምንለው ይሄ ነው። ቀጥታ ፊት ለፊት ሄዶ ቀኑ ሙሉ 2 ቀን 3 ቀን 1 ሳምንት ምናምን መዋጋት ሳይሆን በድንገት የሆነ አመቺ ሁኔታ ካገኙ በኋላ ያጠቃሉ፣ ከዛ በኋላ ራሳቸውን ይደብቃሉ። this is what we call the tactic of Africans resistance። የአፍሪካውያን የውጊያ ታክቲክ ነው ማለት ነው። retreated ታክቲኮች አሏቸው። destroyed village denied resource to France። ስለዚህ ፍራንስ የምዕራብ አፍሪካን ሪሶርሶችን እንዳትጠቀም የማድረግ ስርዓቶችን ያደረጉበት ሁኔታ ነው። what was the results or the consequences of this ሳሞሬ ቱሬ resistance? የሳሞሬ ቱሬ resistance ምን ይመስላል? he was captured በፈረንሳዮች ተያዘ 1898 ላይ ሳሞሬ ቱሬ። ከዛ በኋላ his empire should become collapsed። ዋና መሪውን ዋና ፊት አውራሪው ጦርነቱን ሲመራ የነበረው ሰውዬ ተያዘ 1895 ላይ በኋላ ላይ። ስለዚህ እሱ ከተያዘ በኋላ የሱ ኢምፓየር ምን አደረገ? ኮላፕስ አደረገ ማለት ነው። then the region should become colonized, fully colonized by the hands of France። ስለዚህ የዚህ የሳሞሬ ቱሬ ሬዚስታንስ መጨረሻው ዌስት አፍሪካ አብዛኛው ዌስት አፍሪካ ወይም ምዕራብ አፍሪካ በፈረንሳዮች እጅ እንዲወድቁ አድርጓቸዋል። አራተኛ ሬዚስታንስ ማጂ ሪቤሊየን እንላለን። ማጂ ሪቤሊየን ይሄ ታንጋኒካ ላይ የተደረገ ነው። ቱዴይስ ታንዛኒያ፣ የዛሬ ታንዛኒያ ነው። ታንጋኒካ ይባላል በድሮ። ይሄ ሬዚስታንስ ወይም ሪቤሊየን የተደረገው መቼ ነው? 1905 እስከ 1907 ላይ የተደረገ ታንዛኒያውያን በሌላ አነጋገር ኢስት አፍሪካ ማጂ ሪቮሉሽን ኢስት አፍሪካ ላይ ነው የተደረገው። ስለዚህ ማስ አፕራይዚንግ አጌንስት ጀርመን ኮንትሮል ነው።
ስለዚህ እያንዳንዱ ሪጅን ላይ የተለያዩ አውሮፓውያን ናቸው ኮሎናይዝ ያደረጉት። ለምሳሌ ሱዳን ላይ ብሪቲሾች ናቸው። ኢጅፕት ላይ ብሪቲሽ እና ፍራንስ ነው። እንዲሁም ደግሞ ታንጋኒካ ወይም ታንዛኒያ ላይ ጀርመኖች ናቸው። ስለዚህ እነዚህ ታንዛኒያውያን የዛሬ ታንዛኒያውያን ኢስት አፍሪካ ላይ የሚገኙ የድሮ ታንጋኒካ ብለን የምንጠራቸው እነማን ነው የተቃወሟቸው? የጀርመን አድሚኒስትሬሽን ወይም ኮሎናል ሩልን ተቃውመዋሉ ማለት ነው። ሶ የዚህ ተቃውሞ ስም ታንጋኒካ ላይ የተደረገው ማጂ ማጂ ይባላል። ማጂ ማጂ ሚንስ ማጂክ ወተር፣ አስመተኛ ውሃ ማለት ነው። ማጂክ ወተር ማለት አስመተኛ ውሃ። ስለዚህ አንድ በዛን ሰዓት እነሱ ኤክስፔክት የሚያደርጉ ምንድነው? ይሄን አስመተኛ ውሃ የጠጣ ሰው ኢቨን ኢፍ ጥይት ቢተኮሰው እንኳን አይበሳቸውም ተብሎ ኤክስፔክት ያደርጋሉ። this is what we call ማጂ ማጂ revolution or ማጂ ማጂ በመባል ይታወቃል። to protect from the bullets, this magic water protect from the bullet፣ ከዛ ከጥይቶቹ ይጠብቋቸዋል ተብሎ ይታሰባል። ስለዚህ የማጂ ማጂ ሪቮሉሽን ኮዞቹ ምንድናቸው የሚለውን ነገር እንያቸው። ስለዚህ አንደኛ ፎርስድ ሌበር ነው። እነዚህ ሌበሮችን ፎርስ ያደርጋሉ። ሃይ ታክሴሽን ነው። ከፍተኛ የሆነ ጀርመኖች በሰዓቱ ታንጋኒካ ላይ ወይም ታንዛኒያ ላይ ከፍተኛ የሆነ ግብርና ቀረጥ ይጥሉባቸዋል። በጣም 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 ኮምፕሊኬትድ የሆነ ጀርመናውያን ሩል ራሳቸውን ሱፔሪየር አድርጎ ሌላውን ታንዛኒያውያንን ኢንፌሪየር አድርጎ ስለሚቆጥሩ ይሄ ሩሊንግ ስርዓታቸው ለታንዛኒያውያን አልተመቻቸውም። ከዚህ የተነሳ ነው ሬዚስት ፕሮቴክት ሊያደርጉ የፈለጉት። ሌላ በሰዓቱ ታንዛኒያ ላይ ከፍተኛ የሆነ ኮተን ፕሮዳክሽን አለ፣ ኮተን ካልቲቬሽን። ስለዚህ ይሄን ኮተን ካልቲቬሽን the whole ኮንትሮል ሲያደርጉ የነበሩ ጀርመናውያን ናቸው። ምንም አይነት ታንዛኒያውያን ከዚህ ከኮተን ፕሮዳክሽን ተጠቃሚ አይደሉም። ስለዚህ ይሄ ምርት በሙሉ ወደ ጀርመን ሀገር ነው ሲሄድ የነበረው። ይሄ አንዱ ምክንያት ነው። ሌላ ስፒሪቹዋል ፕሮቴክሽን ነው። ቢሊቭ ኢን ስፒሪቹዋል ፕሮቴክሽን። ሶ አብዛኛው ልክ እንደ ሌሎች አፍሪካውያን አብዛኛው ጀርመን ማለት ታንዛኒያውያን በእስልምና ሃይማኖት የሚኖሩ ስለሆነ ጀርመኖች ደግሞ የራሳቸውን ሃይማኖት ይዞ ነው የመጡ። ይሄን ይመስላል። ሌላ አክቲቪቲዎቹ ምን ይመስላል? the process of the conflict, the process of the resistance። የተቃውሞ ስርዓቱ እንዴት ነው የጀመረው? የመጀመሪያ ተቃውሞ ሲጀመር ታንጋኒካ ላይ ማጂ ማጂ ሪቤሊየን ሲጀመር ምንድነው? ዩናይትድ የሆኑ ፔዘንቶች ናቸው። ዩናይትድ የሆኑ ፔዘንቶች ናቸው ተቃውሞን የጀመሩት across the ethnic line። ሁለተኛ they attack the German situation፣ ጀርመናውያን የተቀመጡበት ኤሪያዎችን ቦታዎችን ኮንትሮል በማድረግ ነው እንትን ሲያደርጉ የነበረው። the movement ይሄ ተቃውሞ the rebellion should become spread widely across the region፣ መላው ታንጋኒካ ላይ ፕሮሰሱ እንዲስፋፋ ተደርጓል። ስለዚህ ፋይናሊ what was the result of this ማጂ ማጂ ሪቤሊየን? የማጂ ማጂ ሪቤሊየን ሪዛልቱ ወይም ኮንሲኩዌንሱ ምን ይመስላል? so the German used scrolled head the earth policy, that is burning the crops and the village። ስለዚህ ከዚህ ሬዚስታንስ ላይ ጀርመን ያደረገችው ነገር ምንድነው? ክሮፖችን ማቃጠል፣ ታንዛኒያ ላይ የነበረውን የወሰዱት። ሌላ thousands of Tanganyikans should become put under famine። አብዛኛው ከሺህ እና ከዛ በላይ የሆኑ ታንዛኒያውያን በረሃብ እንዲሞቱ ተደርጓል። the rebellion should become failed because of the spread of later the nationalist ሊደሮች ፌልድ አድርጓል። ይሄ በምስሉ የምንመለከተው ኮሎኒያል ኤክስፒሪየንስ ነው። በተለያዩ ሀገራት ላይ በተለያዩ ቦታዎች ላይ የነበሩ ኮሎኒያል ኤክስፒሪየንስ ምን ይመስላል?
አሁን ለምሳሌ እዚህ ጋር ከላይ የምትመለከቱት ምንድነው ትሪቲ ሲፈራረሙ ነው አግሪመንት ሲፈራረሙ የነበረውን ነገር ያሳያል ይሄ ፒስፉል ሪአክሽን ነው at the beginning ፒስፉልም አለ ቫዮሌት በማድረግም እንትን ስለሚደረጉ እነዚህ ከታች የምንመለከታቸው ሰዎች ይሄኛው ሳሞሬ ቱሬ ነው ሳሞሬ ቱሬ አንዱ the leader of African resistance ሁለተኛ አረቢያን ነው አረቢያ ፓሻ ኢጂፕት ላይ ከፍተኛ ሪቮሉሽን ወይም አመጽ ያስነሳ ሰውዬ ሌላኛው ሱዳን ላይ የነበረው መሐመድ አህመድ የሚባለው ማሃዲስት ነው ሌላኛው የመጨረሻው ታንጋኒካ ላይ የነበረው ማጂ ሪቮልት ሊደሮች ናቸው እነዚህ በሙሉ የአፍሪካውያን ኤጁኬትድ የሆኑ ሊደሮች ናቸው ይሄ ኮንፍሊክት ነው ይሄኛው በዚህ በኩል የምንመለከተው አፍሪካውያን ከዩሮፓውያን ጋር ሲጣሉ የነበሩ ሲዋጉ ጋሻቸውን ይዘው ጀገራቸውን ይዘው ሲዋጉ የነበረው ነው ይሄ ለምንድነው it is eventual defect the rise of nationalist movement ስለዚህ in general speaking ምንድነው ይሄ nationalist movement ወይም resistance በአፍሪካ ከ1900 that means in 1900s up to 1960 የመጨረሻ የአፍሪካ ሀገራት ነፃነታቸውን ያወጁት 1960ዎች ውስጥ ነው አብዛኛው አፍሪካ ሀገራት ስለዚህ ከዚህ እስከዚህ ጊዜ የነበረው ሬዚስታንስ ነው ማለት ነው ከአውሮፓውያን ጋር ያደረጓቸው ከፍተኛ ሬዚስታንሶች ናቸው ስለዚህ በዛሬ ትምህርታችን የተመለከትነው ምንድነው አፍሪካን ሬዚስታንስ to the colonial expansion እነዚህ አውሮፓውያን አፍሪካን እንዳይቆጣጠሩ አፍሪካውያን ኤጁኬትድ የሆኑ አፍሪካውያን የተለያዩ መሪዎች ከተለያዩ ቦታ የተነሱ በተለያዩ ጊዜ ሬዚስት ያደረጉበትን ሁኔታ አይተናል the African resistance that show a strong opposition to European domination ከፍተኛ የሆነ ኦፖዚሽን አሳይቷሉ ስለዚህ የተወሰኑ ቦታዎች ላይ አፍሪካውያን ያሸንፋሉ አብዛኛው ቦታ ላይ ግን ዩሮፓውያን ናቸው ያሸነፉበት ዋና ምክንያቱም አንደኛ ሞደርናይዝ የሆኑ ዌፐኖች አሉ ሚሊተሪ ሲስተማቸው ኦርጋናይዝድ ነው ኢኮኖሚካሊ ፖቴንሻል አላቸው እነዚህን ተጠቅሞ አሸንፏሉ ሌላ የተለያዩ በዚህ ክፍል ላይ የተመለከትነው ምንድነው ናሽናል ሊደሮች ወይም ናሽናሊቲ ሊደሮች ተነስተዋሉ ስለዚህ ኢንዲፔንደንሲ አይዲያ የኢንዲፔንደንሲ አቲቲዩድ የኢንዲፔንደንሲ አይዲዮሎጂ አፍሪካውያን ላይ especially በ20ኛው ሴንቸሪ in the mid of 20th century አካባቢ ላይ በአይምሮአቸው እንዲጸረጽ አድርጓል ሌላ አብዛኛው የተማሩ አፍሪካውያን በሰዓቱ ዋጋ ከፍሏል ለዚህ ኢንዲፔንደንሲ ሳክሪፋይስ አድርጓሉ ለምንድነው ሳክሪፊኬሽን የከፈሉት for the unity of Africa and anti-colonial nationalism እነዚህ ነገሮችን በመቃወም አፍሪካውያን ከፍተኛ የሆነ ዋጋ ከፍሏሉ ማለት ነው ሶ በዛሬ ትምህርታችን የተመለከትነው ይሄን ይመስላል ኔክስት 2.3 ላይ ምንድነው የምንመለከተው ኮሎኒያል አድሚኒስትሬሽን ኤንድ ኮሎኒያል ስቴቶች እነማን ናቸው ኮሎኒያል አድሚኒስትሬሽን አውሮፓውያን ሲጠቀሙ የነበረው የኮሎኒያል ስርዓት ምን ይመስላል የሚለውን ነገር እንመለከታለን ስላዳመጣችሁ እጅግ አድርጌ አመሰግናለሁ